ታሪኩን ትቼ ራሴን በቃ ራሴን በጣም ነው የምዋሸው። ያኔ የማይመጣውን ነገር ይመጣል ብዬ በተስፋ ጠብቃለሁ። ያ ነገር ግን አይመጣም እኮ ውስጤ ያውቃል፣ ግን ያ ነገር አምኜ መቀበል አልችልም። ያኔ ከብደኛል። ምንድነው እሱ? እስቲ አብራሪ። እሺ በ15 ዓመቴ ነበር ፍቅር ውስጥ ያገባሁት እኔ ማለት ነው። አጋጣሚ ነበር ያኔ ነበርኩ፣ ብቸኛ ነበርኩ ከዛ በፊት እና አጋጣሚ ነበር ፍቅር ውስጥ ያገባሁት። ከዛ ዛሬ ከሶስት ዓመት አብረን ቆይተን ተለያየን። ስንለያይ ደግሞ በራሱ ጥፋት ነው። ሰው ሲያጠፋ ለምን አጠፋ ይሄ እንዲህ ነው ማለት አልወድም እኔ። ያ ነገር ጥፋት ነው አይደል? ያ ነገር ያ ሰውዬ መጥቶ ይሄ እንዲህ ነው ሲለኝ እውነቱንና ውሸቱን እኮ ለይቼ አውቃለሁ። ነገር ግን እውነቱ ይሄ ነው ውሸቱ ይሄ ነው ብዬ አልናገርም። ዝም ብዬ ያን ነገር ተቀብዬ እሄዳለሁ። ያኔም 15 ዓመት ሆኜ ሚኒስትር እንደተፈተንኩ ነበር የታመምኩት። ታመምኩና እነሱ ደግሞ እኛ ግቢ ውስጥ ተከራይ ሆኖ ነው የሚኖሩት። ተከራይተው ይኖራሉ ማለት ነው እነሱ። እኔ ታምሜ እነሱ ሲገቡ ወንድሞቼ ቤተሰቤ እኔን ትሪት እያደረጉ ነበር። በዛን ሰዓት ከልጁ ጋራ መቀራረብ ጀመር። ከዛ በፊት ብቸኛ ነበርኩ። ፍቅር የሚባል ነገር አላውቅም። ትምህርት ላይ በጣም ጎበዝ ነበርኩ። ሚኒስትሪ ወድቄ በዛን ታምሜ ቀረው ማለት ነው። ስታመም ቤት ውስጥ ቁጭ ብዬ ከቤትም አልወጣም። ከመጀመሪያውም ጀምሬ ከቤትም አልወጣም ነበር። ትምህርት ቤት እሄዳለሁ። ከትምህርት ቤት ተመልሼ ደግሞ ቁርአን ቤት እሄዳለሁ። የትም አልሄድም። አባቴ ቤት ስለሚውል በቃ የትም ቦታ አልሄድም። ምንም ጓደኛ የለኝም፣ ሴትም ወንድም። ከልጁ ጋራ መቀራረብ ጀመር። ግቢ ይመጣል። የሱ ቤተሰብ እሱ የሚኖረው ከአክስቱ ጋራ ነው እና እሱ ግቢ ሲመጣ እኛ ጋር ሲመጣ እንቀራረባለን። ቤት ውስጥ ቁጭ ብዬ መጽሐፍ ማንበብ እወዳለሁ። ዝም ብዬ አንዳንድ መጽሐፎችን ወንድሜ ይዞልኝ ሲመጣ አነባለሁ። ከሱ ጋር ስንቀራረብ አብራሪ ምናምን ማለት ጀመረ። ሳላቅ ከሱ ጋራ ፍቅር ውስጥ ገባው ማለት ነው። 15 ዓመቴ ነበር ያኔ። ከዛ ከሱ ጋራ ፍቅር ውስጥ ገባው። ማንም አያውቅም ቤተሰቤ። ከዛ እግሬ መተሳሰር ጀመረ ማለት ነው። ቁጭ ብዬ መነሳት አልችልም። በጣም ያመኛል እግሬ። ከዛ አባቴ ታላቅ እህት አለችኝ፣ አግብታለች። እሷ ጅማ ነው የምትኖረውና እሷ ጋር ትሂድ በቃ ምናምን ብሎ ቤተሰብ ተመካከሩ። ከዛ ሄድኩ እዛ ሄጄ 1 ዓመት ምናምን ቆየው። ተመለስኩ። ከዛ እዛም ሄጄ ከሱ ጋር ነበር በስልክ የምናወራው። ታላቅ እህቴ ስልኬን ቀማችኝ። በቃ እረፍት ልታርጊ ነው እንጂ ስልክ እንድታወሪ አይደለም እኮ አባትሽ እዚህ ያላክሽ ምናምን አለችኝና ተቆጣችኝ። እሺ አልኩ፣ ምንም አላልኩ። አንዳንዴ እናወራለን፣ አንዳንዴ ደግሞ በቃ ዝም ምናምን ነበር የምንለው። ከዛ ተመለስኩ ቤት ቆየው። ከቤተሰቤ ጋር መኖር ጀመርኩ። ከቤተሰቤ ጋር አሌክስ ሶሪ ምነው ስራ ላይ ነሽ? ኦኬ ተጠርተሽ ነው? አሌክስ ገሻሽ እንጂ ገሻለች ነው ሰሚራ ሄደ ኦስኮቴ ጋይስ እስቲ ደብል ታፕ እንትን ኮይን ልስጣችሁ። እስቲ ኮይን ልስጣችሁና ሜምበር ሁኑ። እሺ ቆይ አንዴ ጊዜ ሶሪ አሌክስ ላችሁ ቆይ አንዴ እሺ ታብ ላረገው ነው የሚሰጠው። እሺ ይሄን 3 ደቂቃ ታብ አድርጉና፣ ምክንያቱም ታብ አልሰጠኝ የምትሉኝ ታብ ስላላረጋችሁ ታብ ላረጉት ነው የሚሰጠው። ይሄን 3 ደቂቃ ስክሪኑን ታብ አድርጉና ቆጥሮ ሲጨርስ ከዚህ ሳጥኑ ስትነኩት ኮይን ይሰጣችኋል። እዚህ ላይ ይታያችኋል ሳጥኑ። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን የቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ቀጥይነት
ከዛ እኔ ከጅማ መጥቼ ወደ ሀገሬ ተመለስኩ። እዛ መኖር ጀመርኩ ምናምን። ጅማ ሲሄድ ደግሞ አጋጣሚ አባቴ እኔ ትምህርት ተማሪ ትምህርትሽ እንዲህ ብሎ ሲለምነኝ አልተማርም ምናምን ብዬ ፕሮሰስ ጀምሬ ነበርኩ፣ የውጭ ሀገር ማለት ነው። እሱን ጀመርኩ እዛ ቁጭ ብዬ እሱን ጀምሬ ነበር። እሱ እያለቀልኝ ነበረ። ከዛ እኔ ወደ ሀገር ተመለስኩ። እዛ 1 አመት ቆየው ቤተሰቤ ጋር መጥቼ 8 ወር እንጃ አላቅም የሆነች በቃ ትንሽ ወር ቆየው። ከዛ አሁንም ተመልሼ ወደ ጅማ ሄድኩ። እዛ እየኖርኩ አሁን ከዛ ደግሞ ወደ አዲስ አበባ ሄድኩ። አዲስ አበባ መጎቴ ጋር ትንሽ እየኖርኩ በቃ ሙሉ በሙሉ እየዳንኩ መጣው ማለት ነው። ግን ካለቀስኩ ምናምን ተናጅጄ ካለቀስኩ ልብ ድካም ሆኖብኝ ወድቃለሁ፣ ወድቄ እቀራለሁ ማለት ነው። ከዛ ትንፋሽ ያጥረኛል በዛን ሰዓት ካለቀስኩ ምናምን። ወንድሞቼ እንዳላለቅስ ብዙ ጥረት ነው የሚያደርጉት። እኔ ግን በትንሽ ነገር ስለምናደር ከተናደርኩ ደግሞ አልናገርም፣ አለቅሳለሁ ብቻዬን ተደብቄ። ያ ነገር በጣም ነው የሚያመኝ። ተመለስኩ። ይሄን ሁሉ ግን ከልጁ ጋራ ነበርኩ ማለት ነው። ከሱ ጋራ ነበር። ግን ደግሞ እኔና እሱ እምነታችን አንድ አይደለም። እሱ ክርስቲያን ይመስለኛል። እምነቱን እንትን አድርጌ አላቅም። ያኒ በቃ ቤተክርስቲያን የሚሄዱ ልጆችን ታውቃለህ አይደል? እምነቱ ክርስቲያን ይሁን ኦርቶዶክስ ይሁን ምን እንደሆነ አላውቅም፣ ግን ደግሞ ክርስቲያን መሆኑን አውቃለሁና እሱ ክርስቲያን ነው፣ ሙስሊም ነኝ፣ አንገናኝም። ይሄ ፍቅር ውስጥ ስንገባ ትክክል እንዳልሆንኩ ውስጤ ይነግረኛል። ከዛ እሱን እጠይቃለሁ፣ እኔ እናንተ እኮ እምነታችን አንድ አይደለም፣ አንተ ክርስቲያን ነህ፣ እኔ ሙስሊም ነህ፣ ስለዚህ ምን እናድርግ? በቃ እዚህ ጋር እናቆም በለኝ ወይ የሆነ ነገር በለኝ ምናምን እለዋለሁ። ይሄ እኮ የጊዜ ጉዳይ ነው፣ በቃ ያኔ የሆነ ቀን ይቀየራል፣ ሁሉም ነገር ይስተካከላል ምናምን ይለኛል። እሺ ብዬ አምናለሁ። ግን እኮ አንቺ ወደ እምነቴ መምጣት ትችላለሽ ምናምን ሲለኝ አባቴን እያወቅኩ እለዋለሁ። አባቴ ደግሞ ልጁን በጣም ስለምወደው አባቴን እያወቅ እነሱማ አይሻይሉም፣ ግን ደግሞ አውቃለሁ በቃ አንተ ስለዋለሁ አንተ አትመጣም፣ እኔማ እመጣለሁ። ምክንያቱም ቤተሰቤ የኔ ህይወት ቤተሰቤ ስለማይኖሩልኝ እኔ ወደ ፈለኩበት እምነት ቢገባ ማንም አይጠይቀኝም ምናምን ይለኛል። ከዛም ያለ ወደ 2 አመት ተጠጋን ማለት ነው። እኔና እሱ 2 አመት አብራን ቆየን። ከዛ እኔ እዚህ መጣሁ ማለት ነው። እዚህ መጣሁ ሳውዲ ማለት ነው። ሳውዲ ሲመጣ የሆነ ቀን በረራይ ጁማአ ነበረ። ከዛ ሐሙስ ደግሞ ማታ ሐሙስ ቤት ውስጥ ቁጭ ብዬ ነበር። ደወለልኝና ስሚኝማ አልኩ፣ ነገ ነው አይደል የምትሄጂ አለኝ። አዎ። እና ሰላም አትይኝም ልጆቹን ሰላም ብለሻል ምናምን አለኝ። የእሱ እህቶች ደግሞ ከኛ ግቢ ስለወጡ እኛ አጠገብ ነው ቤታችን አጠገብ ስለሆኑ እኔና ሰላም ምናምን በያቸው ነገ ስለሚትሄጂ ምናምን ያለኝ። የእሱ እህቶች ደግሞ በጣም ነው የሚወዱኝ። እሺ በቃ አባቴን አስፈቅጄ እሺ ካለኝ ይመጣለሁ አልኩ። አባትሽን እያወቅሽ አለኝ። አባቴ እሺ እንደማይለኝ ያውቃል። እያወቅሽ አለኝ። እሺ ምን ላድርገው እናንተ ተደብቀሽ ነው ያለኝ። አባቴ የት እንደሚቀመጥ ታውቃለህ አይደል ምናምን አልኩ። ግቢያችን በጣም ትልቅ ነው። 2 ቤትና 5 ዶርም አለ። ከዶርሙ አንድ ክላስ ማለት ነው። በራችን መግቢያና መውጫው አንድ ላይ ነው። በቃ ፊት ለፊት ነውና ይታያል ማን እንደገባና ማን እንደወጣ። አባቴ ቁጭ ብሎ ያያል እዛ ክላስ ውስጥ ቁጭ ብሎ። ከዛ አባቴ እንዴት አርጊ ምናምን ስለው በቃ የሆነ ነገር አርጊና እኔና እሺ ሰላም በይኛለን። እሺ አልኩና ወጣው። እጄ ሰላም ብዬ ቤተሰቦቹን ሰላም ብዬ በቃ ነገ ትሄጃለሽ? አዎ በቃ እሺ በቃ ምናምን። የሆነ ሰውዬ ደግሞ ምን አለ፣ በኦሮምኛ አያንቱ እባላል መሰለ። ያ ነገር አያንቱ ነው፣ ግን በአማርኛ ምን እንደሆነ አላውቅም። አያንቱ ነውና አንተ የምትወዳት ልጅ ጥፍሯ ላይ የሆነ ጥቁር ነገር አላት እና ጥቁር ነገር እጇ ላይ ያኔ ጥፍሯ ላይ አለ ምናምን ብሎ ለሱ ነገረ ለልጁ ማለት ነው። እንዲህ ሲለው ሰውዬው ልጁ ደግሞ እኔ ሲሄድ ሰውዬውን አይተሻል? ያንን ሰውዬ ያለኝ። አዎ አየሁ ምናምን። ማን ነው ሲለው ይሄ እኮ እኔ ከስራ ስመጣ አንተ የምትወዳት ልጅ እንዲህ ነው ብሎ እኮ አባቴ ጋር አሳፈረኝ አለ። ታዲያ ምን አገባኝ ታዲያ እኔ አልኩ እንጃ እንዴት እንዳወቀ ምናምን ስለው እሱ እኮ አያንቱ ነው አለኝ። አያንቱ ማለት በቃ ምን ብዬ ላስረዳት፣
ወደፊት የሚፈጠረውን ነገር ያወራሉ ምናምን ይባላል አይደል? አንዳንድ ሰዎች ያውቃሉ ምናምን ይባላል። እንደዚህ ነው ሰውዬ እና ገባኝ ታዲያ ምናምን ብዬ ከዛ ሰውዬ ልጆቹን ሰላም ለማለት ወደ ውስጥ ገባው። እኔ ወደ ቤት ውስጥ ማለት ነው፣ ውጭ ነበርና ቤት ውስጥ ገባ። ሰውዬም ቤት ውስጥ ነበረ፣ የልጁ አባትም ቤት ውስጥ ነበረ። ሰላም ለማለት ሲገባ ቁጭ በይ እስኪ ልጅ አለኝ ሰውዬ። እሺ ብዬ ቁጭ አልኩ። ወደ አረብ ሀገር ልትሄጂ ነው አለኝ። አዎ አልኩ። ከዛ ከኪሱ የሆነ የተጠመጠመ ነገር ሰጣኝና ይሄ ነገር አለኝ። እሺ አልኩ። መዳምሽ ካስቸገረችሽ ይሄን ነገር በልተሽ ትፊበት አለኝ። ምን አልኩት? ትፊበት አለኝ። እሺ ብዬ በሶፍት ነው የተቀለለው ያ ነገር። ወሰድኩ፣ ወደ ቤት ገባሁ። ከዛ ወደ ቤት ገብቼ የሆነ ልጅ አለ ውስጤ በጣም ተረበሸ። የሆነ ልጅ ሌላ ደግሞ እኛ ቤት የሚከራይ ያለ ተማሪ ነው። እሱ ጠራው። እሱን ጠርቼ ስማኝ አልኩ። አለኝ እንዲህ እኮ ተፈጠረ ብዬ ሲነገር አሳያ ነገር አለኝ። ሳሳየው አበደ። ሲር ሊሆን ይችላል እንዴት ወሰሽ እንደዚህ ያን ነገር ምናምን ብሎ ተቆጣኝ። አሁን ጣይ አለኝ። እሺ ብዬ ደነገጥኩ። ያን ነገር ጣልኩ። እዚህ መጥቼ ከ2 ወር ምናምን በኋላ ልጁ ምን ብሎ ጠየቀኝ። አንቺ አለኝ። እሺ አልኩ። ያ ነገር ሰውዬ የሰጠውሽ እንዴት አረግሽ አለኝ። ጣልኩት አለኝ። ለምን አልኩ። እኔ እኮ በፈጣሪ እንጂ እኮ በእንጨት አላምንም አልኩ። እንዲህ ሲለው ማለት ነው አለኝ። እሱ እኮ መዳምሽ ካስቸገረችሽ ነው እንትን የምታርጊ ብሎ ነው እኮ የሰጠሽ ምናምን አለኝ። አይ እኔማ ጣልኩ ምናምን አልኩ። ባጭሩ አጣልኩ። በቃ እሺ በቃ እኔማ እንደምትይ እኮ ገምቼ ነበር አለኝ። ችግር የለም ብዬ አለፍኩ። ከዛ በፊት እሱ ስልኩን ቁጭ ብለን ስናወራ ስልኩን በቃ ይሄ ፎቶውን ቪዲዮ ምናምን ያሳየኛል። እሱ ሲያሳየኝ ግን ስልኩን አልነካም። የሰውን ስልክ መንካት አልወድም። በመጀመሪያው ስልኩን አልነካም። የሆነ ቀን እዚህ ከመጣው ስልኬ ቴሌግራሜ ተበላሸ። ቴሌግራሜ ሲበላሽ አሁን እዚህ መጥቼ 1 አመት ከ4 ወር ምናምን ሆኖኛል። መጥቼ ቴሌግራሜ ሲበላሽ ምን አደረኩ? ያንተን ስልክ ቁጥርህን ስጠኝና በአንተ ስልክ ቴሌግራም ከፍቼ ወደ እኔ ደግሞ እቀየራለሁ አልኩ። ይቻላል እንዴ አለኝ። አዎ ይቻላል አልኩ። እኔ ምንም ነገር አላሰብኩም ነበር ያኔ። ከዛ በሱ ስልክ ቴሌግራም ገብቼ ሁሉንም ነገር አስተካክዬ ወደ ራሴ ሄድኩ። ወደ ራሴ ሄጄ የሱን መግባትም የኔ መጠቀም እችላለሁ። አሁን የሁለታችንም መጠቀም እችላለሁ ማለት ነው። ግን የሱን አልነካሁትም ነበር ያኔ። የሱን ሳልነካ ወደ ራሴ ሄድኩ። ወደ ራሴ ሲገባ ደግሞ የራሴን መጠቀም ጀመርኩ። አስተካከልሽ ምናምን አለኝ። አዎ አስተካከልኩ። የአንቺ አካውንት እኮ ምናምን እኔ ጋር አየሁ ሲቲንግ ውስጥ ገብቼ ምናምን አለኝ። እንጃ ምን እንደሆነ አላውቅም ምናምን ብዬ ዝም አልኩ። ምንም አላልኩም። ከዛ የሆነ ቀን ምን እንዳገፋፋኝ አላውቅም። የሱን ቴሌግራም ውስጥ ገባው። ስገባ ብዙ ነገር አየሁ። ከዛ ማመን አቃተኝ። እሱ ምን ብሎኝ ነበረ መጀመሪያ? አንቺ የመጀመሪያ አይነሽ አለኝ። እኔ ከዚህ በፊት አፍቅሬ አላውቅም። እሱ ምን አለኝ? እኔ አፍቅሬ አላውቅም፣ አንቺ መጀመሪያ አይነሽ ምናምን አለኝ። እውነት ነው ግን? አዎ አንቺ የመጀመሪያ አይነሽ በቃ ምናምን አለኝ። እሺ አልኩ። ምንም አላልኩም። ስልኩን ፈተሽኩ። ከዛ የሆነች ልጅ ጋራ ያወራሉ። 4 ሴቶች ናቸው እነሱ። አንድን ሴት ምን አላት መሰለ? የሆነች ሴት ስሟን ጠቅሳ፣ ስሟን መጥራት አልፈልግም፣ ስሟን ጠቅሶ ስልኳን ላክልኝና እንዳላክሽልኝ ደግሞ ለሷ እንዳትነግሪ አላት ለልጅቷ። ከዛ እኔ ደግሞ ስልኩን ተቀበልኩ። ስልኩን ወስጄ ከዛ ላይ ማለት ነው ስልኩን ወስጄ ልጅቷ ምን አለች? ስልኩን ከሰጠች በኋላ ግን ለምንድን ነው የፈለከው ምናምን ብላ ጠየቀችው። ዝም አለ፣ አልመለሰላትም ለልጅቷ። እኔ ደግሞ ስልኩን ወሰድኩ። አሁንም ሌላ ቦታ ሲሄድ ሌላ ሴት ጋር ሄዶ አሁንም ሌላ ስልክ ተቀበለዋል እሱ። አሁንም ሁለቱንም ስልኩንም ተቀበልኩ፣ ወሰድኩ፣ ጻፍኩ፣ አስቀመጥኩ። ሶስተኛ ጋራ ሄድኩ። ሶስተኛ ጋራ ሄጄ ደግሞ ልጅቷ ምን አለችው? የመጀመሪያ ሚስት የት ገባች አለችው። እኔ አይደለሁም የመጀመሪያ፣ እኔ አይደለሁም ሚስት ምናምን፣ እኔ አይደለሁም። ከዛ የመጀመሪያ ሚስት የት ገባች አለችው። ልጅቷ እንዲህ ስትል ከሷ እኮ
ሁሉንም አነበብኩ፣ ዝም አልኩ። ብዙ ነገር እንዳለ አወቅኩ፣ ዝም አልኩ። አራተኛ ላይ ደረስኩ። አራተኛ ላይ ሲደርስ ግን ወንድ ነበረ። ከወንዱ ጋራ ደግሞ ምን ብሎ ነው የሚያወሩት? አንድች ልጅ አለች። የሁለቱም ፍቅረኛ ይመስለኛል። እነሱ ሁለት ወንድ ናቸው፣ እሷ አንድ ሴት ናት። ከሱ ጋራ ከዛ ያኛው ልጅ እየጠጣን ነው እኮ ምናምን አለ። የኔ ማለት ነው እየጠጣን ነን ምናምንና ሰክራችሁ ሌላ ነገር ውስጥ እንዳትገቡ ምናምን ሲለው ብንገባም እኮ ችግር የለም ልጅ ሆናል አለ። የኔው ማለት ነው ልጅ ሆናል ብንገባ ምንም አይሆንም ልጅ ሆናል እንጂ እኮ ምንም አይሆንም አለ። የኔው ማለት ነው አንበብኩ። ብዙ ነገር አለ፣ ይሰዳደባሉ። እና የኔ እናት የለውም፣ የኔ ፍቅረኛ እናት የለውም። ያኛው ደግሞ እናትም ሁሉ ነገር አለው። ግን ደግሞ ስድቡን ብታየው እናት ወይ እህት ያለው ሰው እንዲሰዳደባል ብለክ ነው አንተ ራሱ የምታስበው። ዝም አልኩ። ሲመጣ ተረብሼ ነበር። ደውልኝ፣ ምን ሆነሻል? ቴሌግራሜ ከገባሽ ቀን ጀምረሽ እኮ ልክ አይደልሽም፣ ተረብሸሻል አለኝ። ምንም አልሆንኩም አልኩ። እኔ እምልሽ አለኝ። ምን አልኩ? አምስተኛም አለ ነገር አለ። አምስተኛው ደግሞ ማናት? የአክስቷ ልጅ ናት፣ ሴት ናት እሷ። ከሷ ጋራ እኔን ያሙኛል፣ እኔን ማለት ነው። እሱ እኔ ጋራ ሲመጣ እክሌ እንዲያረገችኝ ከቤተሰቤ ጋራ አጣላችኝ፣ እንዲያረገችኝ ነው የሚለኝ። እሷ ጋራ ሄዶ ደግሞ ከሷ ጋራ ስለኔ ያወራሉ። ያኒ እሷ እዛ ከሄደች በኋላ እንዲሆነች ነው የሚሉት። ከዛ እሱ መጥቶ ተቀየርሽ ምናምን አልተቀየርኩም፣ ስራ በዝቶብኝ ነው ምናምን አልኩ። እኔ የምልህ አልኩ አለኝ ከኔ በፊት ሌላ ፍቅረኛ ነበረ እንዴ ብዬ ስጠይቀው አይ አልነበረኝም አለኝ። እና ከሌ ጋራ እኮ ስሙን አልጠራሁም እና የሆነ ቦታ ላይ እኮ የመጀመሪያ ሚስትስ ብለህ ስትጠየቅ እኮ ከሷ ጋር እኮ ተፋታን ምናምን ብለህ መልሰሃል አልኩ። ከማን ጋር ምናምን አበደ። ስሙን ካልነገርሽኝ ምናምን ለምን እነግርሃለሁ? ስልኩ ያንተ አይደል እንዴ? አንተ አታይም ምናምን አልኩ። ካልነገርሽኝ ይሄ ፍቅራችን እዚህ ጋራ ያበቃል ምናምን አለኝ። እሺ በቃ አትጩህ ብዬ ስሟን ነገርኳት። እንዴ እሷ ናት እንዴ? አዎ እሷ እኮ ባለፈው እኮ ከዚህ ሳትጂ እኮ ነግሬሽ ነበር። እሷ ማለት የሆነ ቀን ስልክ ተሳስታ ደውላ እኮ ድምፅህ ያምራል ብላ እኮ ያፈቀረችኝ ልጅ ናት አለኝ። እና እሺ አልኩ። አሁንም ደጋሚ በሁለተኛ ቀን ደግሞ መጥቶ ምን አለኝ? ልጅቷ ምናምን ሲላል ልጅቷ እኮ አለኝ። እሺ አልኩ። የጓደኛዬ ፍቅረኛ ናት አለኝ። መጀመሪያ ሌላ ነገር ብሎኛል። አሁንም ሁለተኛ ደግሞ ዋሽኝ ማለት ነው። ምንም አላልኩም። አሁን አልኩ ከአንተ ጋራ መጨቃጨቅ አልፈለገም። ጭቅጭቅ እንደማልወድ ታውቃለህ። አሁን እንደዚህ እናድርግ አልኩ። እኔን የምትወደኝ ከሆነ ሐላሌ ትሆናለህ፣ እማትወደኝ ከሆነ ደግሞ ይሄ ነገር እዚህ ጋር ያበቃል በቃ አልኩ ማለት አለኝ። ምንም ሳይኖረኝ ወደ ትዳር ልንገባ ነው እንዴ? እኔ ትዳር አላልኩም አልኩ። እኔ ወደ ትዳር እንገባለን አላልኩም። ነገር ግን ካንተ ጋራ መጨማለቅ አልፈልግም። ይሄ ነገር የሚሆን ከሆነ በቃ በስነ ስርዓት በእኔ እምነት ማለት ነው። በስነ ስርዓት ወደ እምነቴ መምጣት ከፈለክ ወደ እምነቴ ና። አይ እኔ እምነቴን አልለቅም ካልክ ደግሞ እውነቱን ንገረኝና እኔም ከህይወትክ ልወጣ አልኩ። እኔ ለሱ ብዬ ብዙ ነገር አጥቻለሁ። ለሱ ብዬ ከወንድሞቼ፣ ከቤተሰቦቼ፣ ከጓደኞቼ ጋር ተጣልቻለሁ። ሀtta ስራ አብረን የምንሰራ ልጆች አሉ። ይሄ ልጅ ግን ምናምን ሲሉኝ ተውኝ ብዬ ልጆቹን ብሎክ አድርጌ እሄዳለሁ። ስለሱ መጥፎ ነገር መስማት አልፈልግም ማለት ነው። ለምን እሱን ራሴ የሆነ የሰጣሁት ቦታና የሰጣሁት ማንነት አለ ለልጁ ማለት ነው። ግን እኔ እንደሰጣው አይደለም ልጁ፣ ሌላ ሰው ነው፣ የማላውቀው ሰውዬ ነው ልጁ። ከዛ እሺ በቃ አስባለሁ ምናምን ለኝ። እኔ እኮ ወደ እምነትሽ መምጣት ሳልፈልግ ሳይሆን እኮ ከመጣው አሁን አለኝ። እሺ አልኩ። ቤተሰቦችሽ እምቢ ካሉሽ አንቺ ከኔ ጋር ትመጫለሽ አለኝ። ማለት አልኩ የቤተሰቦችሽን ትተሽ ከኔ ጋር ትኖሪያለሽ አለኝ። ምን ብፈጠር እኔ ከአባቴ ወይ ደግሞ ከእናቴ ወይ ከአባቴ ቃል ወጥቼ ካንተ ጋር አልኖርም። ነገር ግን አባቴ እንደምወደኝ ታውቃለህ። አባቴ እኔ ማሳመን አይከብደኝም አልኩ።
ከዛ አባትህን እኮ ብታሳምነውም ችግር የለም፣ ነገር ግን ታላቅ ወንድምሽ ምን እንዳለሽ እኮ አትርሺ እንጂ አለኝ። አዎ እሱን አውቃለሁ። ወንድሜ ደግሞ እንኳን ይሄ ልጅ አለኝ እንኳን ሙስሊም አለኝ ኡስታዝ ቢሆን ኖሮ አታገቢውም ብሎኛል። አሌክስ ይቅርታ እሺ። እሺ እስቲ ጋይስ ታገሷት፣ ታገሷት በተቻለሽ መጠን። አብዛኞቻችሁ በቃ ጨርሳችኋል። ሀሳቡን ሙሉ ሀሳቡን ንገሪኝ እሺ፣ ጉዳዩ ምን? ምክንያቱም አሁን በለጠጥሽው ቁጥር አሁን ያልሽንን ነገሮች መሀል ያወራችሁትን የምትነጋገሯቸው ምናምን ጉዳዮች እንትን አንለው ገብቶሻል። ምክንያቱም እንረሳዋለን ማለት ነው። እሺ እንደዛ እንዳይሆን ምታለሽ ደስታሽ እና ወደ ሰማኛል። ወደ ዋናው ጉዳይ ንገሪኝ እሺ። ዋናው ጉዳይ አሁን መሀል ላይ ያወራችሁትን የተለዋወጣችኋቸውን ቃላቶች ምናምን ብትነግሪኝ በቃ ምንም እንትን ነው የሚሆነው። ገብቶሻል? አሁን እኮ ጨርሻለሁ። ለምን ካልክ እንትን እያጠርኩ ነው የነገርኩት። ከዛ በቃ ወንድምሽ እንደማይቀበል ታውቃለች ምናምን እሱን ተው ምናምን ብዬ ዝም አልኩ። ከዛ ቀን ጀምሮ ልጁ ተቀየረብኝ በቃ። ከዛ 2 ሰዓት 3 ሰዓት 4 ሰዓት እናወራለን ነበር። አሁን ግን 1 ደቂቃ 2 ደቂቃ ምናምን አውርቶ ስራ ላይ በቃ በኋላ ደውልልሻለሁ ምናምን ብሎ ስልኩን መዝጋት ጀመረ። ከዛ የዛሬ 3 ሳምንት ማለት ነው የዛሬ 3 ሳምንት ምን አለኝ መሰለኝ ፈርጂኝ ይጠየው لما ينكسر لا ما هي منبر هو استيسكاز منبر ያው ስራ ላይ መሆኗ ነው የምታወራኝ። ምናልባት ለእሷ ይሄ በጣም ኢምፖርታንት ጉዳይ ነው። ገብቷችኋል? በቃ አለሟ ነው ህይወቷ ነው። ሶ ትንሽ ጊዜ ሰጠን ብንሰማት እሺ። በዚህ አጋጣሚ እንደውም ትዕግስታችሁንም ተፈታተኑ እስቲ ትዕግስታችሁን እስቲ ትንሽ ቻሌንጅ ስጡት። ምን ያህል ታግሼ እቆያለሁ እስቲ ሰው ይሰማል። ልጁ ተቀየረ፣ በአጭሩ ልጁ ተቀየረ። የዛሬ 3 ሳምንት ማታ አወራን፣ ደውልልኝ እማ ከስራ ስገባ ደውልልሻለሁ ምናምን አለ። እሺ ምናምን አልኩ። ከዛ ደወለልኝ። ሲደውልልኝ ማውራት ጀመር። 11 ደቂቃ ምናምን አወርተን ነገ ጧት ደውይልኝ በቃ አለኝ። ምን አልኩ? እቺን ደቂቃ አውርተኝ ነገ ጧት ደውይልኝ አለኝ። ደቂቃን አየሁ። እንዴ ይሄ ልጅ ልክ ነው እንዴ አብዷል ምናምን ብዬ ዝም አልኩ። እሺ አልኩ። ስልኩን ከዘጋው በኋላ ውስጤ ተረበሸ። ከዛ አጭር ቴክስት አደረኩለት። በቃ ከዚህ በኋላ አንተም የራስህ እህት ነው ምናምን ብዬ አጭር ቴክስት አድርጌ ጠፋሁ። ኦንላይን የምጠቀመው ሁሉንም ድሌት አድርጌ ጠፋሁ ከቲክቶክ በስተቀር ሁሉንም አጠፋፋውና እኔም ጠፋው በዛው ማለት ነው። ጠፍቼ ቀረው በዛ። ግን አሁን ውስጤ ምን መሰለ በቃ ይመጣል ብዬ እማላቀው ስልክ ከተደወለ ስልኩን ሳላነሳ ማለት ነው ብሎክ አድርጌ እሄዳለሁ። እማላቀው ስልክ ሀታ ወንድሜም አባቴም በሌላ ስልክ ቢደውልልኝ አያገኙኝም። ለምን? በመስመርም ቢደወል በምንም ቢደወል ብሎክ አደርጋለሁ ሳላነሳ ማለት ነው። ለምን? ከማንም ጋር ማውራት አልቻልኩም። ውስጤ ደግሞ ምን ለኛ በቃ ይመጣል፣ የሆነ ቀን ይመጣል። ራሴን በጣም ነው የምዋሸው። ዝም ብዬ ቁጭ ብዬ ከራሴ ጋር አወራለሁ። ከሱ ጋር ብዙ ነገር ባናሳልፍም ግን በጣም ነው የምወደው ልጁ እስካሁን ማለት ነው። ይሄንን ሁሉ አይቼ ራሴ አንብቤ ወላሂ በጣም ወደዋለሁ። ይመጣል በቃ አንድ ቀን ይመጣል፣ አንድ ቀን የኔ ይሆናል ብዬ በተስፋ ጠብቃለሁ። ግን ደግሞ እንደማይመጣ እኮ አውቃለሁ። ውስጤ ያውቃል እንደማይሆን ያውቃል። ግን ምን እንደማደርገው አላውቅም። ምንድነው የምትፈልጊው? ምን ላድርግ አሁን? እስኪ ይሄንን ነገር አንቺ ምንድነው የምትፈልጊው? መጀመሪያ
እኔ እንጃ። እኔ የውሸት ተስፋ በቃኝ፣ ወላሂ ከበደኝ። ምክንያቱም የማይመጣውን ነገር መጠበቅ ይከብዳል። የት ነው ያለው እሱ? ሀገር ነው እሱ። ምን አይነት ሁኔታ ላይ ነው ያለው? እሱ ሀገር ነው፣ እኔ ደግሞ ሳውዲ ነኝ እኮ። አሁን ያለበት ሁኔታ ታውቂያለሽ? እንጃ አላውቅም። እሺ እንግዲህ አንደኛ ነገር እድሜሽ ምን ያህል ነው? 18 ዓመቴ ነው። እሺ 18 ዓመትሽ ነው። ሚዩት አርጊ እስቲ ሚዩት አርጊ። አንደኛ 18 ዓመትሽ ነው፣ ገና ልጅ ነሽ። ገብቶሻል? ገና ልጅ ነሽ። ምንም እንደው ከዚህ በኋላ በጣም ብዙ የሚጠብቅሽ ነገር አለ፣ ብዙ የምትሰሪው ነገር አለ፣ ገና በጣም ብዙ የሚጠብቅሽ ህይወት አለ። 18 ዓመት ስለሆነ ነው ይሄ ጉዳይ በጣም እንደ ትልቅ ጉዳይ ታይሽ፣ ወይም ትልቅ ጉዳይ አድርገሽ ያሰብሽው። እስቲ ራቂ ለተወሰነ ጊዜ፣ ለአንድ ለ3 ወር ምናምን፣ የትም ከማንም ምንም አትስሚ፣ ብቻሽን ሁኚ። ነገሮች እስኪድኑ ድረስ ከውስጣችን እስኪወጡ መውጣት የማይጠበቅባቸውም እርግጥ እስኪድኑ ጊዜ ያስፈልጋቸዋል። ለራስሽ ጊዜ መስጠት አለብሽ። ትውስታዎችሽን ምናምን ማጥፋት አትችይም። እንዲድኑ ማድረግ ግን ትችያለሽ፣ ምንም እንዳይሰማሽ ማድረግ። ገብቶሻል አይደለ? ስለዚህ ከዛሬ ጀምሮ እሱን የሚያስታውሱሽን ነገሮች ከሱ ተራ ጉዳይ ነው ባይዘ ተራ ጉዳይ ስልሽ አሁን እድሜሽ ስለሆነ ነው እንጂ ይሄ ያሳለፍሽው ቢመጣ ጠብቀዋለሁ ከሱ ጋር የነበረች ነገር ምናምን እንዲህ ብሎኝ እንዲህ አለኝ እንዲህ ተባበየው ምናምን በጣም 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 ምንም ልታወሪው እንኳን የማይገባ ጉዳይ። ግን እድሜሽ 18 19 20 21 22 እያለ ሲሄድ እድሜሽ ምን ሆኜ ነው በዚህ ጉዳይ ይሄ ጉዳይ አድርጌ ነበረው ብለሽ እስኪያሳስብሽ ድረስ አንዳንድ ጊዜ ያለቀሳችሁለት ጉዳይ ለዚህ ነው ያለቀስኩ ብላችሁ አታውቁም? ካለፋችሁት በኋላ ለዚህ ነው ግን ተጨንቄ ነበር፣ ለዚህ ነው ግን እንደዛ አልቅሼ አንብቼ ነበረው፣ ለዚህ ሰው ነው ግን እንቅልፌን ያጣሁት ምናምን ብላችሁ አታውቁም? ካለፈ በኋላ ይህንን ነው የምልሽ። ገብቶሻል? ስለዚህ አሁን ያለሽበት ስሜት ስለሆነ ይሄ እረዳሻለሁ። ጊዜ ስጪው፣ ትንሽ የለፈ በይ፣ ስራ ላይ አተኩሪ፣ ጎበዝ ሴት ሁኚ፣ ጠንካራ ገንዘብ ስለመያዝ፣ ራስሽን ስለመቀየር፣ የተሻልሽ ስለመሆን። አንዳንዴ የማይገባን ቦታ ላይ ነው ያለ ነው፣ የማንፈለግበት ቦታ ላይ ነው ያለ ነው። ስለዚህ ያንን ነገር ለቀንኛ ታላቅ መሆን አለብን። በጣም ተፈላጊ ሴት መሆን ትችላለች። ራስሽን ጠብቂ፣ ጤናሽን ጠብቂ፣ ቆንጆ ሴት ሁኚ። ውበትሽን ግን ማንም የለም እስከተለወጥሽ ድረስ የተለወጠን የማይፈልግ ሰው የለም። ተግባባን? ስለዚህ በዚህ መንገድ ነው ማስኬድ ያለብሽ ነገሩ። እሺ እሺ አሌክስ አመሰግናለሁ። እሺ 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 ናት። ከባድ ነው አይደለ ጋይስ? ምክንያቱም አሁን እሷ 18 ዓመቷ ነው ጋይስ። እሷን አሁን በእናንተ ባላችሁበት እድሜ ለክታችሁ ገምግማችሁ እንዲህ ነው ማለት የለባችሁ። በቃ 18 ዓመቷ ነው፣ እንደ ቆመቷ ዝቅ ብለን ማውራት አለብን። እና ትዕግስታችሁ ደግሞ ትዕግስት ግን የለሽም እዚህ ውስጥ ስምሽ ትዕግስት የሚባል ምናምን ካለሽ እስቲ ወይ በይን። እሺ እንቀጥል እስቲ። አስቸጋሪ ነው። ሜምበራችሁን አዲሱ ሜምበር ያልሆናችሁ ሰዎች ሜምበር ሆኑ። ኮይን እሰጣችኋለሁ በየመሃሉ። እሺ ምን አጋጥሞሽ ነው? አታለለኝ በብር ነው የቀረበኝ። ወደ ፍቅር ሄደ መስመሩ ማለት ነው። እንደዚህ እያወራን እስቲ 4 ሺህ ብር ላኪልኝ አለ። ከወደድሽኝ አለ
4,000 ብር የኢትዮጵያ 4,000 ብር ማለት ነው። እሺ እኔም ላኩለት። ከዛ እንደዚሁ እያወራን ቀጠለ ማለት ነው። ከዛ የሆነ ቤት ላስመዝግብሽ ኮንዶሚኒየም አለና እኔም እሺ ብዬ አምኜው ላኩለት ብር ታውቃለህ። እንዱ እያወራን 2 ዓመት አወራን በፌስቡክ በኢሞም በፌስቡክ እናወራለን። ከዛ ለምን አትመጪም አለ። እኔም ወደ አገሬ መግባት ስለፈለኩ እሺ ብዬ ተስማምቼ ልገባ እና ሳምንት ሲቀረኝ መጥቼ ልቀበልሽ ወይ? አይ እኔ ያጎቴ ልጅ ነው መጥቶ የሚቀበለኝ እና እንዴት ከኔ ያጎቴ ልጅ ታስበልጫለሽ አለ። ገባ አይ ተቀብዬሽ እኔ ጋር መግባት ያለብሽ አለኝ። እኔ አላውቀውም፣ በፌስቡክ ነው የማውቀው ልጁም ማለት ነው። አይ እናትና አባቴ በህይወት እያሉ አንተ ጋር ቀደም አልመጣም አልኩት። ሲቀር በቃ ስትደርሺ ደውይልኝ አለ። ኢትዮጵያም ማለት ነው። እሺ እኔም ሰው ነው ብዬ ስደውል አነሳም ስልክ። መኪና ላይ አልሄድም ይላል፣ የማይምለው የለም። እና በቃ ገባው ዝም እያጎቴ ልጅነት መቶ ተቀበለኝ። እናትና አባቶች ጋር ሄድኩ ነው። እዛም ስደውል ሰላም ይላል። እዚህ ጋር ላገኝሽ አዲስ አበባ ዘመዶች ነበረኝ፣ እዛ ሄጄ ደውዬለት ነበረ። እዚህ ቦታ እመጣለሁ ደውይልኝ ይላል። ስደውል አይመጣም፣ እዛ ቦታም አይገኝም። ከዛ ለካ ሰውየው እያታለለኝ መሆኑ ገባኝ። ነኝ ግን ብሬን ነው የበላው። እኔ ምንም አልሆንኩም፣ መድኃኒዓለም ስላለ ምንም አልሆንኩም። ግን ያን ሰው ማግኘት ፈልጋለሁ ብሬን እንዲመልስልኝ። ለምን? ላቤ ስለሆነ። የሰው እናቴን ሁሉ ነው ያታለለው። ታውቃለህ፣ ቤት ልሰራ አስቤ ሲሚንቶ እኔ አውቃለሁ የሚያካፍል ድርጅት ምናምን ብሎ ማለት ነው ማዘሩን ሁሉ አሳምነው በቃ እንዴ ነው እንደ ጥሩ ልጅ ታውቃለህ። እና ደግሜ ወደ 30 ምናምን ሺህ ብር ላኩልኝ ለሲሚንቶ ማውረጃ እና በዛው 30 የበላኝ በአጠቃላይ 100 ሺህ ብር ምናምን ነው። እና ይሄ ሰውዬ ቆይ አንዴ ለምንድን ነው የላክሽለት 30 ሺህ ብር? እና ማን ነው ለሲሚንቶ ማለት ነው ሲሚንቶ ላስወርድልሽ ላኪናል ብር አለኝ። እሺ እና ማዘር እንድልክ አደረኩ ያን 30 ሺህ ብር። አሁንም ያወራል እምቢ አይልም ታውቃለህ። በቃ በስተመጨረሻ ሰለቸኝ። የሰው ዝም አልኩት። ስደውል ስለማነሳ አልፎ ዝም አልኩት፣ ሰለቸኝ። እኔም ህይወቴን ቀጠልኩ። ግን አሁን የሚያንገበግበኝ ላቤ ነው ገባ። እና ይሄ ሰውዬ ይድረስለት ስሙ ማን ነው? ዮሐንስ እሱ ባልህ ይባላል። የአዲስ አበባ ሰው ነው። እና አርሴማ የሚያምን ከሆነ ማለት ነው አርሴማ ያልታሰበ አደጋ ተጣለበት። አድርሱልኝ ይሄን ቪዲዮ ማለት ነው። በጣም ይምላል በአርሴማ። ኦርቶዶክስ ነው ሲጀምር ልጁ ማለት ነው። እና ለዚህ ሰው ሊደርስልኝ ይፈልጋለሁ። ላቤን አንድ ባንድ ይመልስልኝ። ለምን የሰው ልጅ ይቆያል እንጂ ይመለሳል። የሰው ልጅ እንባ ማለት ጥሩ አይደለም። ለዚህ ሰው አድርስልኝ። የት ነሽ አንቺ? እኔ ዱባይ ነኝ። እኔ አግብቼ ወልጃለሁ። የትን እየቀጠልኩ ነው። እኔ ምንም አልሆንኩም። ለምን ለመድኃኒት ትቼዋለሁ አልቅሼ። ግን ብሬ እንዲፈልጋለሁ አድርስልኝ ስትይ እኔማ የታውቂ አደርስለታለሁ። ግን እስቲ አዳምጪ፣ የሚጠቅም ሀሳብ ልስጥሽ። ማለት አሁን ኃላፊነቱ ሰጪ ሚዩት አድርጊ። ኃላፊነቱ ሰጪ ፌስቡክ ላይ ያወቅሽውን ወደ እንዴት አምነሽ 30 ሺህ ብር መላክ፣ ሲሚንቶ አውርድልኝ፣ እዚህ አድርግልኝ፣ እዚህ ቦታ
እንደዛ እንደማለት እኮ ነው። አንቺ አሁን ፌስቡክ ላይ ሰዎች ጋር ተዋወቂ አይደል? ሀሳብ ተለዋወጭ፣ ሀሳብ ግዢ፣ ሀሳብ ሽጪ፣ እርስ በርስ የሆነ ጠቃሚ ሀሳብ ተማሪ ከሰዎች እንጂ እንዴት የልፋትሽን ፍሬ አሳልፈሽ ትሰጫለሽ? ይሄ እኮ የአንቺ ስህተት ነው። እሱማ ስራውን የሰራው እኮ በቃ የማለ ምን እያለ ሰዎችን ማሳመን እና ከዛ በኋላ ቆዳ መክፈፍ ነው አላማው። ሰራ በቃ ስራውን። አንቺ ግን ራስሽን መጠበቅ አለብሽ። ልትሰረቂ ልትታለይ እንደምትችይ መገንዘብ፣ ማሰብ፣ ሰው ያለሽን በሙሉ አለማመን። አሁን ብታደርሽለት አሁን እኔ እኮ ግራ የገባኝ አሁን እሺ አደርስለት አልሽኝ፣ እዚህም ጋር ኖር አሁን እሺ ደረሰው ሶዋት። አሁን ሌባ ከሰረቀ በኋላ መስረቅ ጥሩ አይደለም። እሺ ፈጣሪ አትስረቁ ይላል። እሺ መስረቅ ወንጀል ነው። እሺ ብለሽ ለሌባ እንደ መምከር ነው። ሌባውን ሳያቀርቱ ነው እንደሚያደርገው ያውቃል እኮ ሌብነት ቁጥሩ እንዳልሆነ አምኖበት ወስኖ ስራው እንደሆነ ገብቶት ነው የሚያደርገው። ስለዚህ ለዚህ ሰው አሁን ሄደሽ ገንዘቤን መልስልኝ የሰው ላብ ምንም አያደርግም ምናምን የሰው ላብ ምንም እንደማያደርግማ ያውቃል እኮ። ለሱ ምን ለእንደዚህ አይነት ሰው መክረሹ ሊለወጥ ነው? መክረሹ ገንዘብሽ ሊመልስልሽ ነው? አሁን ሆኗል። አንዴ በቃ ተታለሻል። ምንድን ነው የሚሆነው ከዚህ በኋላ? በቃ የኔ ጥፋት ነው፣ በራሴ ጥፋት ነው 100 ሺህ ብር ያጣሁት የሰርቼ ልተካ ብለሽ ወገብሽን አስረሽ ሰርተሽ ገንዘቡን ተኪው። ተግባባ? ከዛ ውጪ ሌላ ምንም ልታረጊ አትችይም። በቃ እስካም ተደርገሻል፣ ተዋሽተሻል። አንዳንድ ጊዜ ሰዎች የሚታለሉበት መንገድ የተለያየ ሊሆን ይችላል። ምን ሸዋሸዋ ነው የሚባለው አይደል? ይባላል እኮ ሸዋሸዋ ምናምን ይባላል እኮ አይደል? አንዳንድ ሰው በስልካችሁ ይደውልና ጤና ይስጥልኝ ከፖሊስ ጣቢያ ነው የምንደውለው፣ አሁን እንደዚህ ብሎ የተታለለ ሰው አለ እዚህ ሀገር ራሱ። በጣም ነው የሚገርመኝ እንዴት እንደምንሸወድ እንደዚህ ነገር እንደሚሸውደን። ከፖሊስ ጣቢያ ነው የምንደውልልህ፣ እስቲ ስልክ ላይ የሚገባ ኮድ አለ እና እሱን እንድትልክልን ነው። ከዛ በኋላ አስፈላጊ ሆነ እንጠራለን። እሺ ብሎ ስልኩ ላይ የሆነ ኮድ ገባ፣ ላከለት፣ ነገረው። ባንኩ ላይ ያለውን ነገር በሙሉ ጥብ፣ አካውንቱ ላይ ያለውን ገንዘብ። ፖሊስ አይደውልልህም ስልክ ላይ። ማን ነው የሚደውልልህ አንተ? ይህን ማሰብ ማን ስለሆንክ ነው አንተ? ፖሊስ ለእያንዳንዱ እንትን እየደወለ እንዴና ምናምን ሊልህ ማለት ነው። ከፈለገ ቤት አይመጣም እንዴ? የምትታለሉበት መንገድ ይለያል እንጂ ግን የምንታለልበትን መንገድ እኛ ማስቀረት እንችላለን። ገብቶሻል? ይህንን ነገር አስቢበት። ተግባባ? ግልጽ ነው? እሺ ወንድሜ አመሰግናለሁ። እሺ መልካም ቀን። እሺ ወይ ጣጣ። እኔ እኮ ቤተሰብ እኔ በእውነት ፌስቡክ ላይ ላወቀ ፌስቡኬን እስከዛሬ አለመጠቀሜ ነው የሚቆጨኝ። ለነገሩ አሁንም አልረፈደም። መጠቀም አቆሚ ያለው ፌስቡክ አሁን እጀምራለሁ። መጀመር አለብኝ። ዳውንሎድ አድርጌው እንደገና አካውንቱን ከፍቼ ስራ መጀመር አለብን። እዚህ 100 ሺህ ብር ሰው ያፍሳል። አንተ እዚህ ተበጥረቅ ቁጭ ብለህ ወሬ አወራ። 100 ሺህ ብር ተተቆሰ ሰው ሁሉ። ጤና ይስጥልኝ። እንዴት ሰው የለፋበትን ነገር ለሆነ ነገር ስንባል እናምናለን? እንዲህ የለፋንበት ነገር እኮ በጣም እኮ ዋጋ ያለው ነገር ነው። ምን እንታዘ ልጅ ጋር ተዋወቀን። በምን ግሩፕ? የት? የስራ ግሩፕ አለ። ስራ እየፈለኩ ያለ ማለት ነው። ስራ አጥቼ እንትን ስል በዚህ ምክንያት ተገናኘን። በግሩፕ ነው፣ በአካል አይደለም እኮ። ቲክቶክ ላይ ነው? ላ ዋትስአፕ ላይ። እሺ። ከዛ በቃ እኔ እንትን አለኝ ምን ትለኛለህ? ለዚህ እናት እንዴት ነው ነገሩ? ድፍንፍን እኮ አድርግ። የስራ ግሩፕ አለ አልሽኝ። የስራ ግሩፑ ላይ ምን ተፈጠረ? መጀመሪያ ነገርን እንዴት ነው ያወራችሁት? ምን አወራችሁ መጀመሪያ ሚለውን አልገባኝም። ብዙ ጊዜ እያለቀስኩ ነበረ ያ ግሩፕ ውስጥ ማለት ነው።
ኮሚሽን ሳይቀር አጥቼ ምናምን ነገር እያለቀስኩ ነበረ። ከዛ ቦስ ምናምን ሰምቶ ግሩፕ ውስጥ እኔ ነኝ ያወራሁት መጀመሪያ። አይዞሽ በቃ ችግር የለም እኔ ኮሚሽን የምትቸገሪ ከሆነ እኔ ከፍልሻለሁ፣ እኔ ይረዳሻለሁ፣ ምንድን ነው የተቸጋሽ ነገር ብሎ ስጠይቅ ነገርኩት። በውስጥ አወራን። ከዛ በቃ ባልሽበት አንፃር ምክንያት በቃ በአሳዘንሽኝ በጣም እኔ ሁሉንም ነገር ሊረዳሽ እችላለሁ፣ እንገናኝ ብሎ በስልክ ማውራት ከጀመረን አመት ሆኗል። ግን እኔ ፈራው። ወደሽዋል? አዎ እኔ ወድቻለሁ፣ ግን እሱም በጣም ነው የምወደኝ። ቆይ እኔ እናንተ ይወደኛል የሚለውን እንኳን ተይው። ይቺ ነገር እኮ ነው ገደል ከተተችን። ይወደኛል አይባልም። ይወድሻል አይደል? ግን ያው አላማኩም ታውቃለህ። ቆይ የኔ እናት ይኸውልሽ፣ እወደዋለሁ። እሺ ያስማማናል። በቃ የመውደድ መብት አለሽ አንቺ። ይወደኛል ግን አይባልም ሰው። እኔ አሁን ይኸውልሽ እዚህ 1900 ሰው አለ። እኔ ምሳሌ ምነግርሽ አሁን ፍቅር ምናምን ታይሆናል አሁን ወዳለ ምናምን ይሉኛል አለ። እዚህ 1900 ሰው ሁሉ ይወደኛል ብዬ አላምንም። ምናልባት እዚህ ውስጥ 100 ሰው ሊሆን ይችላል የሚወደኝ በትክክል የእውነት ይወድሻል አይደል? ያው የልቡን አላውቅም። እሺ ሚዩት አድርጊና አዳምጪኝ እስቲ እንድንደማመጥ እንድትሰሚ ማለት ነው። አሁን ሰው ይወደኛል አይባልም። ገብቶሻል? ተይው እሱ አለኝ ምናምን እንዴ ምን ሆነሽ ነው ለማለት ምን ሰይጣንም እኮ የእግዚአብሔርን ቃል እኮ ይጠቅሳል እኮ ችግር የለበት። ገብቶሻል? መጽሐፍ ቅዱስ ላይ እንዲህ ከምዕራፍ እንደዚህ ነው ይላል ሊልሽ ይችላል። ከነ ስላለ ነው እንዴ ማለቱን ተይው እሺ፣ ቦታ አትስጩ። አሁን አንቺ እወድሻለሁ እያለኝ ነው። እንደዛ ከሆነ እዚህ ውስጥ እኮ እወድሻለሁ በጣም ብዙ የተባሉ ሰዎች እኮ ነበሩ፣ መጨረሻ ህይወታቸው የተበላሽ። ለምን የተሰበሩት እነሱ እንዴ? ለመባልማ ተብለዋል እኮ ማለቱን እኮ ማንም ሰው አፉን አይደለም ማየት ያለብሽ። ስራ ላይ ነው የተዋወቃችሁት፣ የስራ ግሩፕ ላይ ስራ ፈለግሽ፣ ስራ አገናኘሽም አላገናኘሽም ብቻ እዛ ላይ ተገናኛችኋል። በቃ ስለ ስራ አወራሽ፣ ተጠናቋል። እወድሻለሁ፣ አፍቅሬሻለሁ፣ አገባሻለሁ፣ እንደዚህ ያደርግሻለሁ ብሎሽ ካገኝሽ በኋላ ምን ሊያደርግሽ እንደሆነ አታውቂም። ገና ለገና አንቺ በእንቅርት ላይ ጆሮ ደግፍ የሆነ ህይወት ማሳለፍ የለብሽም። እዚህ ሰው ሀገር ላይ ስራ አተሻ ስራ ማግኘት ነው ፐርፐስሽ። በቃ አሁን መሆን ያለበት ስራ መስራት፣ ገንዘብ መያዝ፣ ራስሽን ህይወትሽን መቀየር ጊዜ ይፈልጋል። ስለዚህ የማይሆን ገና ለገና ሁሉንም ብለዋል። እዛ የስራ ግሩፕ ላይ ያሉት ሴቶች በሙሉ እመኝ እወድሻለሁ ብሏቸዋል። ተግባባን? ስለዚህ ማመን የለብሽም። አርፈሽ ቁጭ በይ። የሚጎዳሽን ነገር አልነግርሽም። ዞሮ ዞሮ ተግባባን? ግልጽ ነው። እሺ በርቺ። መልካም ቀን። ወይ ጉድ! እንደገና ደግሞ የዋትሳፕ ደግሞ ወረሽኝ ተነሳ። አሁን እሷ አትቀበለኝም። ሄዳ የኔ ፍቅር ስላት ወዬ አንድ እኮ እዚህ ጠላቢ ሳለ ልታየው አላለኝም መሰለህ። እዚህ ቲክቶክ ላይ ዝም ብሎ ቁጭ ብሎ ወይ ስራ የለው ወይ አላማ የለው ወይ አያምር ወይ አያፍር ቁጭ ብሎ ሴቶቹን የሚመክር አንድ ልጅ አለ። ተይው አርፈሽ ቁጭ በይ ስራ ስሪ ያለኝ የኔ አባት አንተን የመሰለ ሰው ማን ነው እሱ ነው ይላል። እሱ ደግሞ እንዲህ የሚል ቲክቶክ ሄደና ይሆና ወይ እጅ አጥረገርገዋለሁ ብሎ ይመጣና ፉን ይላል ኮመንት ላይ ማለት። እንደዛ ከሆነ እየሆነ ያለው ጋይስ እንደዚህ አይነት ነገር ነው እየገጠመን ያለው እንደዚህ አይነት ነገር ነው። መልሳችሁ አፈሙዙን እኛው ላይ ነው የምታዞሩት። ሄሎ ማርፌ ውጋልኝ። የት ነው? ከኢትዮጵያ። እሺ ምን ልታለስ? አሁን ብለኛል። ለኔ ለማይሆን ሰው
ተጨነቃችሁ አታውቁም ወይ ስትለኝ በጣም ትዝ አለኝ እና እስቲ በዚህ አጋጣሚ በደህና ማርፉ ጋር እኔ ተረበሽ አንዳንድ ጊዜ አይምሮዬ እኮ ምንድን ነው ራስ እስከሚረሳ ነው የሚያስጨንቀኝ። በጣም ጓደኛዬ ነበረች። ውስጥ ያቀኛል። በጣም ነው የምወዳት፣ በጣም ነው የማከብራት። እሷም ትወደኛለች። እንዴት ነው የተዋወቃችሁት ከሷ? ግን አንተ ቅድም እንዳልከኝ ወደ ከአንድ ሁለት ወደ 3 ዓመት ሊሆን ነው ኦልሬዲ። ግን ውስጥ ያቀኛል፣ ውስጥ ይጠረጠራል። ግን ጀስት ያስገኛል። እሷ ከኔ ጋር ያወራች ያለበት ሰዓትም ቢሆን ውስጥ እንደለን እንደማትሆን ይተኛል። ለማተውም አልቻልኩም፣ ለለያይም አልቻልኩም። ባለፈው ካንተ ቪዲዮ አንድ ቪዲዮ ስቶሪ ላይ ፖስት አደረገች። ያው መቼም እንግዲህ አንተ ቪዲዮ አንተ የምትሰራው ቪዲዮ ሁሉም እነሱ ነው ስለሚደግፍ በቃ የነሱ ጫወታው ካንተ ጋር ነው። ከዛ ይሄን ቪዲዮ ካየሁ በኋላ መታገስ አልቻልኩም። ትቼም ቪዲዮ ለመተው አልቻልኩም። ያንተ የሰራው ቪዲዮ እንግዲህ ያንተ ቪዲዮ እንግዲህ ሁሉም የነሱን የምትች ቪዲዮ ነውና አንተ የምትሰራው ቪዲዮ ሁሉም ለነሱ ነው። እንግዲህ የነሱ መልስ ነው። የነሱ እንኳን በቋንቋቸው በአፋቸው ባያወራም አንተ ፖስት የምታደርገው ቪዲዮ የነሱ መልስ ነው እና ያ ቪዲዮ ካየው በጣም ውስጥ ተናካብኝ። በቃ ከዛሬ በኋላ አላወራትም ብዬ ተውኩት። አሁን ትቼም ማረፍ አልቻልኩም፣ እረፍት ማድረግ አልቻልኩም፣ አቃተኝ። እስቲ በዚህ አጋጣሚ በደህና ማርፉ ጋር እኔ ዳግሜ ራሱ እንደሱ እንደላይ ምን ማድረግ አለብኝ? የት ነው ያለችው እሷ? እኔም አትወዲ ማለት ትወደኛለች። እሷ ሳውዲ ናት፣ ትወደኛለች። ራሱ ወደ 8000 ምናምን ያለው ፖሎ አካውንት ከማንም ጋር እንዳታወሪ ብዬ ዲሊት አሰረኩ። እሷም እሺ ብላ ያ አካውንቱን ዲሊት አድርገች። አመሰግናለሁ ብዬ ተቀበልኩ። ግን በመሃሉ አሁን ያ 8000 ፎሎ ያለው አካውንቱን ላይ ብለን እንዳትገቢ ብዬ ዲሊት ካስገርኩ በኋላ በአዲስ አካውንት ገና ደግሞ ወደ እኔ ሳላቅ ወደ 500 ምናምን ፎሎ አሁን ደርሷታል። እኔ ያላቅ ከቲክታክ ሹት አድርጋ ይሰማል። አዎ ይሰማል። ከቲክታክ ላይ ሹት አድርጋ ፎቶ ፕሮፋይል አስቀምጣለች። ፕሮፋይል ያስቀመጠችው ፎቶ ላይ ያለው ስሙ አለ፣ ስክሪንሾት ያደረገችው ያ ስሙን ወስጄ ያ ስሙ ደግሞ ሄጄ ሰርች ሳደርገው አዲስ አካውንት ወጣብኝ። እሷ አዲስ ቪዲዮ አዲስ ቲክታክ እንደከፈተችው አየው። ካየው በኋላ ሁሉ ጊዜ እከታተላታለሁ። ከዛ አንድ ቀን በላይ ቢለ የሷ ድምጽ ከሰማው በኋላ እንግዲህ አለ አይደል አንዳንድ ሰዎች የማይሆን አነጋገር ብልግና የሚያወሩ ሰዎች አሉ፣ የማይሆን ተራ ነገር የሚያወሩ ሰዎች አሉ። ከዛ አጋጣሚ ቼክ አደረኩት። ያ አካውንቱን ካየው በኋላ እሷ እኔ የምታውቀው አካውንት አሁን አንድ ካረገች በኋላ ደግሞ እኔ በቃ ውስጥ ተረበሸኝ። ለመወሰን የሞከርኩት በዚህ ላይ በዲና ማፍጉጋልና እኔ ከዛች ላይ አሰጣኝ ይላል። እድሜ ምን ያህል ነው? እድሜ 25። እሺ ሚዩት አድርግ እስቲ፣ ሚዩት አድርግና አዳምጠኝ። አሁን አንደኛ ያወራኸኝ ነገር በሙሉ ምንም ትኩረት ልታረገበት የሚገባ ጉዳይ አይደለም። ቪዲዮ ፖስት አድርገች እጄ ያየሁት እንደዚህ ፖስት አድርጋ ፕሮፋይል አድርጋ ስቶሪ አድርጋ ምናምን። ለምን በእንደዚህ ነገር ትጠመዳለህ አንተ?
ዋጋ ያለው ሰው ለምን አትሆንም? ገብቶሃል? እንደዚህ ስትሆን አትፈልግህም። አንተ ሲጀምር ከአንተ ጋር መሆን አትፈልግም። ከአንተ ጋር ጓደኛ መሆንም አትፈልግም። ምንም ከአንተ ጋር መሆን አትፈልግም ጭራሽ። የሚከታተላትን አትፈልግም። ገብቶሃል? የተከታተልካት ፖስት አረገች፣ ስቶሪ አረገች፣ ከሌና አረገች ምናምን ኮፍታን ነው ማለት ያለብህ። አንዴ ደውለህ ካላነሳሽ መልሰህ መደወል የለብህ። ካልተደወለልህ አልተደወለልህም። ቴክስት ልከህ ቴክስትህን አይታው ዝም ካለች ወይም ካልመለሰችልህ ደግመህ አትላክ። ይሄ ነው ክብርህ፣ የወንድ ልጅ ክብሩ። 10 ጊዜ ስትደውልባት፣ 10 ጊዜ ቴክስት ስትልክ፣ ስትከታተላት ስቶሪ እንዲያረግሽ እንደዚህ ያረግሽ ቲክቶኩን አዘጊው ዝጊው፣ እንደዚህ አትታይ፣ እንደዚህ ልበሽ፣ እንደዚህ አትለብሽ፣ እዚህ አትገኝ ስትል ከአንተ እንደውም መሸሽ ነው የምትፈልገው። ሌላ ቆፍጣን ብሎ ራሱን እሷ ፈለገች ሆነችም አልሆነችም አንተ ራስህን ነው መሆን ያለበት። ወንድ ልጅ እንደዛ ነው መሆን ያለበት። ገብቶሃል? ቆፍጠን ስትል ራስህን ስትሆን ስራ ላይ ስታተኩር ቢዚ ስትሆን በራስ ላይፍ ያ ይማርካታል ሴት ልጅን። ገብቶሃል? በራሱ ህይወት ቢዚ የሆነ የራሱ አቋም ያለው አላማ ያለው ብዙ እንደዚህ ምንም ጉዳይ ላይ ከስር ከስር እየሄደ ማይከታተል ገብቶሃል? ለቀቅ ስታረጋት የት ገባሽ የት ወጣሽ ማለት ስታቆም ራስ ህይወት ላይ ያተኮረ በራስ ህይወት ውስጥ ንጉስ ስትሆን እሷ አንተን ማደን ትጀምራለች። የት ገባ ከማጋ ይሆን ቴክስቴን አይቶ ይመልስልኝ ይሆን ኦንላይን ገብቶ እንደው ሜሴጅ አንዴ ደውዬለት ባነሳልኝ ምትልህ ወንድ ነው መሆን ያለብህ አንተ። ዩኒፎርም አሁን ጭቅጭቅ እያረካት እሷ ስር ሆነ እንዴት ተናፍቀ እንዴት ትፈልግህ? ራስህን አንተ ነህ ማስከበር የምትችለው። ከዛሬዋ ቀን ጀምረህ ቴክስት ማድረግ አቁም፣ መከታተል አቁም፣ ስቶሪ ማናረግሽ የፈለገችውን ታር አንተ ራስህን ህይወት ገንባ። ስራ፣ ስፖርትን ስራ፣ ጤናህን ጠብቅ፣ ማይንድ ሴትን አስተካክል፣ ብዙ ግብ ቅረጽ። የተሻልክ ወንድ ሆነ ለመገኘት ወንድ ልጅ የተሻለ ካልሆነ ቁማር ተበላ ወንድም፣ ግዴታው ነው። ቁንጅናው አይደለም ወንድ ልጅ ምንም የትም አያደርሰውም። ሴት ልጅ እንኳን በቃ እንዲሁ ታይታም ትወደዳለች። ገብቷል? በቃ ታይታ እንደዚህ ምንም እንኳን ባይሆን በቃ በተፈጥሮ ወንድ ልጅ ቆንጆ ሆንክ፣ ደረተ ሰፋ፣ ቁመና ረጅም ሆነ ምናምን ከሌለ የለህም ነው ጓድ። ማንም አይፈልግም። አድናቆት ብሎ ወይ ላይክ ሰጥተው አጨብጭበውልህ ይሄዳሉ እንጂ ምንም ፋይዳ የለም። ወንድ ልጅ ሆነ ለወንድ ልጅ መለወጡ ራሱን መቻሉ ቆሞ በሁለት እግሩ መሄድ መቻሉ የግድና የግድ ነው ጓድ። የህይወት ልክ በቃ መኖር ወይም መኖር መለወጥ ወይም መለወጥ ነው ለወንድ ልጅ። ሰው ይሄን ነገር ላይ አተኩር። እሺ መርፌ አይደለ ያልከኝ? ትንሽ መርፌው ቃሪያ በሚጥሚጣ ነው። ትንሽ ለብለብ ሊያደርግ ይችላል። በማርፍ ውጋልኝ፣ በማርፍ ዴና ማርፍ ውጋልኝ። ስለዚህ ይህንን አድርግ። እሺ ተግባባን? አዎ እሺ አሌክስ፣ በጣም የምወድህ በጣም ነው እውነት። ውስጥ በቃ ተረበሸኝ። አሁን በቃ እኔ ልማታዊ ብቻ ነው ያሰብኩ፣ ግን ልማታዊም አቃትኩ። እንዴት ልተዋት? አሁን አንድ ቀን ካላወርኩት ራሴን የሚያመኝ ያስጨንቀኛል። ደግሞ እሷም ለመደወል ትፈልጋለች፣ እኔም ለመደወል እፈልጋታለሁ። ግን በቃ ውስጥ ላይ ያለው ህሊናዬ በቃ አትደውል ይለኛል። እሷም እንደዛ እንደሆነ አውቃታለሁ። ግን አሁን አንድ ባንድ ላውጣትና ራሴ ሊወቅ ያልኩኝ በጣም በጭንቀት ሁኔታ ውስጥ ነው ያለሁት። እና አሌክስ አባቴ አመሰግናለሁ። ጌታ አምላክ ዘመን ይባርክ። ብዙዎቹ ባንተ መጥቶ በጣም ቁስል የምድን ሰዎች አሉ። እግዚአብሔር አምላክ እውቀት ይጨምርልኝ። ክብርልኝ። አመሰግናለሁ። አሜን። እኔም አመሰግናለሁ። እሺ ወንድሜ አመሰግናለሁ። እሺ ወንዶች አይገቡ ምናምን የምትሉ ሰዎች የነበረ የት ናችሁ? እሱ ምንድን ነው ታዲያ? ጾታ እያየን አይደል የምናስገባው እኛ። እዚህ ቤቱ እንዳይገባም እንዲህ ምናምን ይላል አንዳንድ ሰው ይመጣል። ያው ማቀሳሰሩ እኮ ነው። እና እሱ ምንድን ነው? ሄሎ ሄሎ
ስራዬም ጋር እየተጋጨ ያለው። ማንኛውም ኦሪጂናል ሞባይሎችን፣ ታብሌቶችን፣ ላፕቶፖችን ምንም ነገር ስትፈልጉ ቤት ድረስ ዲሊቨሪ ሰርቪስ አለን። ይላካል። የትም ሀገር ብትሆኑ ሳውዲም ሆኑ ካታርም ሆኑ ዱባይም ሆኑ፣ ዱባይ ደግሞ እዚህ ቤት ለቤት አለን አገልግሎት። ቀላል ነው። የትም ኢትዮጵያም ትንሽ ሌት ሊሆን ይችላል እንጂ እዛም እየላክን ነው። አገልግሎታችንን ማግኘት የምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ። እሱን መጠቀም ትችላላችሁ። ዋትሳፕ ላይ በጣም ሌት ልሆን እችላለሁ ለመመለስ፣ ግን እመልሳለሁ። አትሊስት በ24 ሰዓት ውስጥ እመልሳለሁ። ብዙ መልዕክት ስለሚበዛ ነው። ይህንን ነው ምላችሁ። ጤና ይስጣችሁ፣ ክፉን ያርቅላችሁ። መርቃችሁ ከመውጣት በፊት በሄዳችሁበት የሰው ፍቅር ይስጣችሁ። መቼም አትታመሙ። ሆስፒታል የምትሄዱ ሰው ለመጠየቅ ብቻ ይሁን። ክፉን ያርቅላችሁ፣ ከአስመሳይ ሰው ይጠብቃችሁ። የሀሳብ አይምሯችሁ ውስጥ ያለውን ሀሳብ በሙሉ ከክፋት በስተቀር እውን ያርግላችሁ። እሺ፣ ጤና፣ ሰላም፣ ፍቅር ይስጣችሁ። መቼም ጭንቀት ከህይወታችሁ ይጥፋ። በደስታም በሀዘናችሁ ጊዜ ፈጣሪ ከጎናችሁ ይቆምላችሁ። እሺ፣ ነገ ደግሞ ሌላ ቀን ነው። ነገም ደግሞ ዛሬ ያልገባችሁ ነገ ደግሞ እንቀጥላለን። እሺ፣ ሁሌም ሰላም ነው እንጂ እንገናኛለን መልሰን። እየመሸ ያለበት ሀገር የምትኖሩ ደህና ደሩልኝ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም ቀን